እኮ ነች። ይቅርታ አትጠይቅም። ኧረ ገትራት የሚገትር ነገር ማዘር በጣም ይቅርታ ሁለት ሳሚ ወይኔ እኔ እኮ የፍፄ መቀጣጠር ነው አቃጣሪ። የዛሬው በጣም ይለያል። የእውነቴን ነው የምላችሁ። በቃ ማለት ቪዲዮውን ከመጀመሪያ እስከ መጨረሻው እያየሁት እየሳኩ እየተዝናናው በጣም ፍርስ እያልኩ ነበረን። ወይ ሀይሚ ያልጠበቀችው ነገር በጣም ነው በቃ ደስ የሚለው የእውነት ዩቲዩብ ማለት ነው። ማለት ብዙ ጊዜ አይታችሁ ከሆነ የሆነ የሚያሳዝን የሚያስከፋ ወይ ደግሞ የሆነ የሚደብር ነገር ይኖራል አይደል? እና አንዳንዴ ደግሞ ያው ህይወት አልጋ ባልጋ አይደለችም ማለቴ ብዙ ቀን ያው መጣላት አለ፣ መታረቅ አለ፣ መጨቃጨቅ አለ፣ መገናኘት አለ፣ መራራቅ አለ እና እንደሱ አይነት ነገሮች አሉ። በመሀል ደግሞ እንግዲህ እንደዚህ አይነት ነገር ደግሞ የሚያዝናና ነገር ደግሞ ይዞ መምጣት ደግሞ ለየት ያለ ነገር። እነዚህ እንቁ የሆኑ ልጆች እንግዲህ አይዲያ እየፈጠሩ ግን ብሩክን ዛሬ እንደዚህ ሳየው ሀይሜ ነው ትዝ ያለችኝ። ማለት የሆነ ጊዜ ቡታጅራ ላይ አይታችኋታል አይደለ? በጣም በቃ የሚያዝናና ጥሩ ቪዲዮ ነበረ። ስንትን ሲለ የነበረ ስትሰራ የነበረ በጣም ተዝናንተን በጣም ብሩክንም ማሰቃይተው ነበር ያኔ ራሱ ማለት ነውና ብሩክ የመልስ ምት ይዞላት ነው የመጣው። እንደውም ሀይሚ ድምጿ ያስታውቅ ነበር ካስታወሳችሁ ያኔ ማለት ነው። ዛሬ ግን ብሩክ ያው ድምጹን በጣም ቀንሶታል። መጨረሻ ላይ ግን ለማውራት ወደ ኖርማል ድምጽ ለመምጣት ራሱ ከብዶት ነበርና ብቻ ግን እኔ ያላቀም የዛሬው ቪዲዮ ይለያል። በጣም ነው በቃ ፈታ ብዬ ጀመርኩት ደግሞ የጣይቱ የቀኝ እጅ ነበርኩኝ አላለም እና ስንት ነው ያለው? 18 ብልት ነው ያለው። 3 የተወስደሽ ነው። ኦፋይ በጣም በቃ አይ ብዬ ተጨናነቀች። የምር ግን ማለት ነው አምናለች ማለት አሳምኗታል። ድምጹም አለባበሱም አቀማመጡም በቃ አሳምኗታል። በቃ የብሩክ አያት እንደሆነ አምናለች ሀይሚ። ዋናው ነገር እሱ ነው። ብሩክ መጨረሻ ላይ ግን የሳቀው ሳቅ ራሱ እኔ በቃ ከሱ በላይ ነው የሳቁት። በቃ ሀይሚ አሳዘነችኝም አሳቀችኝም። አንዴም ጉልበት ትስማለች፣ አንዴም ምን ትላለች፣ ከዛ ደግሞ ይረግማታል። እንዴ ኧረ ጉድ አስባችሁታል? የሆነ ሌላ ሰው መንገድ ዳር ያለች ሴትዮ ምናምን ብትሆን ያው እኔ የራሷ ጉዳይ ታዲያ ምናምን ብላ የሆነ ሳለ ላይ ጥላ ልትሄድ ትችላለች። አሁን ግን የብሩክ አያት ናቸው ስለተባለች ምን ታድርግ? የሆነ አስባችሁታል? ደግሞ የባል ቤተሰብ ወይም ደግሞ የፍቅረኛችሁ ቤተሰብ በጣም በቃ የሆነ ሲመጡ አሉ ስትባሉ ምናምን በጣም ነው የምትንተባተቡት፣ የምትፈሩት፣ የምትጨነቁትና ምክንያቱም ብዙ ነገሮች ይፈጠራሉ። እንዴ እንኳን ስርዓት ካልያዛችሁ ምናምን ከባድ ነው የሚሆነው እና ያን ነገር ስለምንፈራ ሴቶች ያው በደንብ እንትን እንላለን። እና ሀይሚ ግን ለሰው ያለሽን ሪስፔክት ምናምን አከብራለሁ። በጣም ነው የምትለየው ማለት ነው። በጣም ያሳቀጨኝ ደግሞ ጠንቋይ ናቸው እንዴት ትላለች? ኧረ ጠንቁልሽ ኧረ ፍፄ ግን ይመች የምር። ይሄ ልጅ ግን ስለተመለሰ በጣም ደስ ብሎኛል። የእውነቴን ነው የምላችሁና ቻናሉም እንግዲህ ተከፍቶለት በአጭር ጊዜ ውስጥ ወደ 20 ሺህ ምናምን ሰብስክራይብ ገብቷልና በጣም አመስግኗል። እድሜ ለነ ብሩክ ለነ ሀይሚዬ። አንተ በጣም ምርጥ ሰው ነህ፣ ምርጥ ጓደኛ ነህ። የእውነት ያለክ ምክንያት አይደለም የወደድን ለሀይሚ ለቡራ ያለን ጥሩ ቦታ አይተን ነውና በጣም ትለያለህ፣ ምርጥ ሰው ነህና እንኳን ደስ ያለ። ከዚህ በላይም ከፍ ትላለህ ላለውኝና በጣም የሚያዝናና ቪዲዮ ነበረ። ያላያችሁ ልጆች ገብታችሁ እዩት። እኔ በጣም ነው የተዝናናሁት። ሀይሚ ጉልበቱን ስትስመው ከዛ ደግሞ ቁጭ ብሎ ጸጉሯን ሲሰራት ምናምን ጭንቅላቴን አመመኝ፣ ኧረ ማዘር ሽሩባው አዲስ ነው ያመኛል፣ ተውኝ፣ ኧረ ተው ምናምን እያለች ነበረ። ልጄን እንደዚህ ነው እንጂ አቃጥለሽ ልጄን አቃጥለሽ ደፍተሽብኛል፣ በቃ እንደዚህ እያረፈድሽ ምናምን አላለ። እንትኑን ነው የተናገረው። ግን የእውነቴን ነው የምላችሁ በአያቱ አስመስሎ የነበረበትን ችግር የነበረበትን ጭንቀት የነበረበትን ነገር ሁሉ ነው አውጥቶ ዘርግፎ የተናገረውና ወይ ፍፄ። አንዳንድ ሰዎች ግን ማለት ነው የእውነት እኮ ግን ማለት እንደዚህ በህይወታችን ውስጥ እንደዚህ አቃጣሪ ሰዎች አሉ። ታውቃላችሁ? ይሄን ታምናላችሁ? ማለት አንድን ሰው ከአንድ ሰው ጋር የሆነ ለማጋጨት ወይም ደግሞ በቃ ያን ሰው አላውቅም። እንደዚህ አይነት ሰዎች አሉ። ግን አይኑሩ ነው የምለው። እንደ ፍፄ አይነት አሁን ፍፄ እንዳሳዩ አይነት ሰዎች አይኑሩ። ኧረ በጣም ነው የሚያስጠላው። ምክንያቱም አሁን እናንተ የሆነ ነገር ስትናገሩ ያ ቃል ተተርጉሞባችሁ ወይ ደግሞ በሌላ ተወስዶባችሁ እንደዚህ እኮ ነው ያለችው እንደዚህ ለማለት ፈልጋ ነው ምናምን ብለው ያልሆነ ነገር ሊናገራችሁ ይችላሉ፣ ምናምን ሊያስቀይማችሁ ይችላሉ። እናንተ እኮ በቀጥታ ነው የተናገራችሁት አይደል? እንደዚህ አይነት ነገርና ፍፄ ደግሞ አሁን
ሀይሚ ለሱ ነበር የምትነግረው ቀስ ብላ። ከዛ እሱ ደግሞ ለብሩክ አያት እንግዲህ እየነገረ ምናምን በጣም ነው የተዝናናሁት የእውነት። እኔ በጣም በቃ እኔ እንዴት ልበላችሁ በጣም የሚያስጠላ እኮ ነው አንዳንዴ በቃ ማልቀስ ምናምን መጨነቅ፣ የሆነ ስራ ቦታ ምናምን ስትሆኑ ስራ ሲበዛባችሁ በጣም በቃ ትጨናነቃላችሁ፣ ብዙ ነገሮችን የምታስቡት። ከዛ ደግሞ በመሀል ደግሞ እንደዚህ አይነት ቪዲዮዎች ደግሞ ሲሰሩ ትልቅ ነገር ነው የምር ትዝናናላችሁ። እነሱም ፈታ ብለው እኛንም ፈታ ያደርጋሉ አይደለ? ስለዚህ እንደዚህ አይነት ቪዲዮዎችን ማበረታታት መቻል አለብን ሁሌም ማለት ነውና እኔ በጣም ተዝናንቻለሁ። እናንተ ከ100% ስንት ፐርሰንት ተዝናናችሁ ፎታ አላችሁ? የዛሬውማ ይለያል በጣም በቃ ገራሚ ቪዲዮ ነውና ሀይሚዬም ከዚህ በፊት እንደዚህ አርጋ ሰርፕራይዝ ምንድነው ፕራንክ ነው አድርገዋለች ነገር ብዙ ነገር ብለዋለች። አለባበሷ ምናምን በጣም ያስቅ ነበርና ይመቻችሁ ብቻ። እኔ በጣም ደስ ብሎኛል እንደዚህ በእንደዚህ አይነት ወይኔ ጉዴ! እኔማ በቃ አልቻልኩም። የምሬን ነው ናቸው የብሩክን ሳቅሳይ ሀይሚዬ ቅመማ እኔ ልጨነቅልሽ እናቴ። የምትገባበት የምትጠፋበት የሆነ የምትሄድበት የሆነ ቦታ ብቻ። ብሩክ ደግሞ ስለ እርሱ አልነገረኝም፣ እኔ አላውቀውትም፣ ከየት ነው የመጡት እያለች ከዛ ወደ ቤት እንሄድላል። አልሄድም ወደ ቤት። እውነቷን ነው። ቤት ሄዳችሁ ብትጨቃጨቁ ይሻላችሁ ነበር። በጣም ያሳቀኝ ደግሞ ልብሱን ከየት ነው ያመጣው እያልኩ ነበረ። ልብሱን ወይ የማዘሩ ነው ወይ ደግሞ የሆነ ቦታ ገዝቶት ነው ወይ የፍፄ እናት ቀሚስ ነው እያልኩ ነበር። ከዛ ቀሚሱ እንግዲህ የፎይ ነው አስባችሁታል። እሷ ደግሞ ወፍራም ናት ምናምን፣ ግን እንዴት እንዳማረበት ጢም ያላት አያት ያችን መጣለችን። የጣይቱ አያት የጣይቱ ቀኝ እጅ ነኝ አለ። ጣይቱ ማናት አለች ወይ ቀኝ እጅ። ለነገሩ ትመስላለች በዚህ ሁኔታሽ። ታሪክ አወራረሽ ራሱ ይገርማል እኮ። ዶሮ 18 ብልት ነው ያለው እያለች ወይ የድሮ ሰው የድሮ ታሪክ አንስታ እንግዲህ ብዙ ነገሮችን ብቻ ሀይሚዬ ተጨንቃለች፣ ግን አልጠበቀችም። በቃ መጨረሻ ላይ ፊቱ ሲገለጥ ምናምን ዞር ብላ ስታየው እሱ ነው። እንዴት እንደደነገጠች ብሩክ ራሱ በሷ ድንጋጤ በቃ ተገርሞ ተደንቆ በማስጨነቁ እሷን በቃ በጣም እየሳቀ ነበር። ሀይሚዬ እኔ ልጨነቅልሽ የኔ ቅመም ሁሌ እኮ በቃ ትለይብናለሽ። የምር ሀይሚ በጣም ነው ደስ የምትለኝና ግን ሰዓት ይከበር እያላችሁ ብዙ ሰዎችም እያላችሁ ትገኛላችሁና አዎ ሰዓት መከበር አለበት፣ የሚመቻችሁን ሰዓት። አሁን እኮ ያው ጾም ስለሆነም እናንተም በምን ሰዓት እንደምታዩት ምናምን ስላላወቁ ነገር ነው። ለዛ ነው አንዳንዴ ደግሞ ኤዲት ሳይደረግ አሁን ቪዲዮ እንደወረደ አይፖስትም፣ ኤዲት ይደረጋል ምናምን በደንብ የሚገቡ የሚወጡ ድምጾች ይኖራሉ። በዛ ምክንያት እንግዲህ ሊያረፍዱ ይችላሉ ብዬ ነው የማስበው። ከዛ ውጭ ግን አይጥፉ እንጂ በፈለጉት ሰዓት መምጣት ይችላሉ ብዬ ነው የማስበው። ግን ብቻ አይጥፉብን። የኛ ምርጦች ማለት ነው እንቁዎች በቃ የሚዲያው ድምቀት ናቸው። በእውነት ነው የምላችሁ። እኔ ለሀይሚ ለብሩክ በጣም የምመኝላቸው ትልቅ ደረጃ ነው። በቃ ይለያሉ። ሁሌ ጭንቀት፣ ሁሌ ሀሳብ፣ ሁሌ መጣላት፣ ሁሌ መጨቃጨቅ አይደለም። ቢያንስ እንደዚህ ፈታ ያደርጉናል። የሆነ ሰዓት ላይ በቃ ጠብቀው ያፍታቱናል። አስቡት በጾሙ አሁን ብዙዎቻችሁ በጣም በስራ ተወጣጥራችሁ ተጨናንቃችሁ ነው ያላችሁት። ይሄ ቪዲዮ አይታችሁ እኔ ኮሜንት እያነበብኩ ነበረ። ሁሉም ሰው እንደተዝናና ነው ያየሁት። ሁሉም ሰው እንደሳቀ ነው ያየሁት። ያ ማለት ደግሞ በቃ ከስራችሁ ብቻ ቢያንስ ረፍ ስትሉ የሚያዝናናችሁ ጥሩ ነገር አይታችኋል ባጭሩ። እና ሚዲያውን ደግሞ እንደዚህ ለመልካም ነገር መጠቀም ጥሩ ነው። በቀጣይ ፕራንኮች ፕራንክ ተሰራሩ። እውነት ለመናገር ፕራንክ ስሩልን። የእውነት አዝናኝ የሆኑ ፕራንኮች፣ ቁም ነገር ያላቸው ፕራንኮች አሉ እና ፕራንክ አሁን እየተዋችሁ ነው። እውነት ለመናገር ብዙም እየመጣችሁልን አይደላችሁም። ለነገሩ ያው ዱባይ ስለነበራችሁ ነው። አሁን ግን ኢትዮጵያ ገብታችኋል። ኢትዮጵያ ውስጥም እንግዲህ አሪፍ ቪዲዮዎችን እንደምትለቁልን አንጠራጠርም። የኛ ምርጦች ማለት ነው የጨረቃ ፋሚሊዎች። እንዴት አያችሁት ይህን ቪዲዮ? ተዝናናችሁበት? እኔ እስከ ጥግ ድረስ በቃ ስቄ ጨርሼ ነው ቪዲዮን ማታ ነው ያየሁትኝ፣ ግን አሁን ነው እየሰራውበት ያለውና በቃ እያየሁት አሁን ራሱ ድጋሚ በጣም ነው ሳቄ የመጣው። ይለያል የምር እና ጥሩ አይዲያ ነው። እንደዚህ መምጣት ጥሩ ነው። ሁሌ መጨናነቅ፣ ሁሌ መጣላት፣ ሁሌ መከራከር የለባችሁም። እንግዲህ ከዱባይ መልስም ፈታ እያሉ ይገኛሉ። ይመቻችሁ። እንግዲህ ከተዝናናችሁ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ጥሩ። አመሰግናለሁ። ሰላም ዋሉ።